ዋጋሽን ሰጥተሻል? የት እንዳስቀመጥሻ ታውቃለሁ? ንገረኝ፣ የት ነው ያለችው? ንገረኝ። ልጄ ገፈተርከኝ ልኛለች ብላ በጉጉት ስትጠበቅ የ40 ሺህ ካርድ ይደርሳታል። ታውቂያለሽ አለ። ለምንድን ነው የምትዋሺው? እየዋሸሽ መሞት ትፈልጊያለሽ? የወንዶሰን እናት እማማ ዝምታቸውን ሰበሩ። የዮዲት ጉዲትን ሲጥ አድርገው አንገቷን ይዘው ጉዳት አደረሱባት። እስካሁን ስትቀልድ እንደኖረች አሁን ላይ ግን አብቅቶላታል። አንገቷን በመያዝ እንግዲህ ወደ ላይ ሲጥ አድርገው ሰቅለዋታል። ወንዶሰንም ይህንን የተመለከተው እናትየዋን መጥቶ ገፍትሮ ጥሏቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ተወዳጁን የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ በመግቢያው ላይ እንደተመለከታችሁት እማማ የወንዶሰን እናት ዮዲትን እንግዲህ እስካሁን ታግሰዋት ነበረ፣ በጣም ብዙ ነገር ስታረግ። አሁን ላይ ግን ዓለምን ስላሳገተች በዓለም የመጣ ማንንም ቢሆን አልምርም፣ ስለዚህ ዓለምን የት ነው ያደረግሽው አንቺ እያሉ እንግዲህ ብዙውን ጊዜ እየጨቀጨቋን ነበረ። እሷም የዓለም ጠባቂ አይደለውኝም ስትል ትሰማለኝ። እኔ የዓለም ጠባቂ አይደለውኝም እያለች ክደቷን እንግዲህ ግጥም አድርጋ እየካደች ትገኛለች። ዓለምን እንግዲህ ያሳገቷት ዮዲትና የዮዲት እናት ናቸው። ዓለም የታገተችበት ምክንያት ደግሞ ዮዲት ጉዲት የሰራችው ተንኮል፣ እያንዳንድ ተንኮሏን ዓለም በካሜራ ቀርጻ ልታጋለጣ ስትል ቀድማ ዮዲት አጋልጣታለች። ዮዲት እንዳትጋለጥ አሳግታታለች። ይህንን ደግሞ ያደረገችው ከእናቷ ከወርቄ ጋር በመተባበር ተንኮላቸው እንዳይደረስባቸው ዓለምን አሳግተዋታል ማለት ነው። ዓለምን ያሳገተቻት ደግሞ እራሷ ዮዲት እንደሆነች የወንዶሰን እናት እማማ እንግዲህ አውቀዋል። ልጄን አንቺ የት ነው ያደረግሽው? አንቺ ካላሳገትሻት የትም ልትሄድ አትችልም እያሉ ይገኛሉ። እሷ ግን አላየውኝም፣ የዓለም ጠባቂ አይደለውኝም ትላለች። ወንዶሰን ሲመጣ ደግሞ እንግዲህ እኔ እንዴት ብዬ ዓለምን ላሳግታት እችላለሁ? እኔ ዓለምን ለምን አሳግታታለሁ? እያለች እያስመሰለች ነው የምትገኘው። ወንዶሰን በቃ አንዲት ሰራተኛ ሄደች ብለሽ ለምን ሚስቴን ትናገሪያታለሽ? ባዳ እኮ ባዳ ነው። በቃ ሄደች ጠፋች፣ ከጠፋች ጠፋች ነው። አንቺ ለምንድን ነው ለእሷ የምትወግኘው? በአንዲት ሰራተኛ ምክንያት ሚስቴን ለምን እንደዚህ ታስከፊያታለሽ? በዛ ላይ ሚስቴ ነፍሰ ጡር ናት። የኔ ልጅ በሆዷ ይዛለች። ብታቂ እኮ የልጅሽ ልጅ ነው ሆዷ ውስጥ ያለው። ለምን እንደዚህ ለአንዲት ሰራተኛ ለማትረባ ሰራተኛ ብለሽ የዚህ ናሃል የኔ ሚስት ታስከፊያታለሽ? እያለ እንግዲህ ሚስቱ ላይ ተደርቦ እናቱን ሲናገር እንሰማለን። ይሄ በጣም ነውር ነው። እውነት ለመናገር ለሴት ተወግኖ እንደዚህ አይነት እናቱን የማያስከብር ወንድ አይደለም። እናት ከምንም በላይ እናት ናት። ምንም መተኪያ የላትም። መጀመሪያ ሚስትየዋ እያደረገች ያለችውን ተንኮል ሊያቅ ይገባል። ወንዶሰን ያለበት እየሄደበት ያለው መስመር ትክክል አይደለም። በሚስቱ ላይ ተደርቦ እናቱን በጭራሽ መናገር የለበትም ማለት ነው። ሚስት ናት። ኦኬ፣ ባል ሚስቱ ማክበር አለባት። ግን የእሱ ሚስት ደግሞ ሚስት አይደለችም። ለእናቱ ክብር የላትም። እናቱን ትሰድባለች፣ ታንቋሽሻለች። በዛ ላይ ለመግደል ምግብ ላይ መርዝ ስትጨምር ይህን ሁሉ እንግዲህ እሱ መርምሮ አልደረሰበትም። ነገር ግን በካሜራ ይህን ሁሉ ተንኮል ተቀርጻ ነበረ። ይህንን ስልክ እንግዲህ ከዓለም ላይ ለመቀበል ዓለምን አሳግተዋታል። በዛሬ ዕለት እንግዲህ ወንዶሰን እናቱን በጣም አስከፍቷል። የዮዲትን አንገት አንቀው በያዙ ሰዓት እንግዲህ እናቱ ሶፋ ላይ ገፍትሮ ጥሏቸዋል ማለት ነው። ይሄ በጣም መደረግ የሌለበት ተግባር ነው ያደረገው። እናቱን ሊያከብር ይገባል እንጂ ለሚስቱ ተደርቦ እናቱን መወርወር የለበትም። እናት መከበር አለባት።
የእናት ውለታ መወርወር ሳይሆን መንከባከብ ነበረ። ወንዶሰን ግን ያደረገው ይህንን አይደለም። ለአንዲት ሴት ለዛውም አስመሳይ ለሆነች ለዮዲት እርጉዝ ነኝ ብላ እየዋሸች ላለች፣ በሱ ህይወት ላይ ቁማር እየተጫወተች ላለች ሴት እናቱን መወርወር አልነበረበትም። እናትየዋ የሚሉትን ነገር ማመን ነበረበት። እናትየዋ እንግዲህ አለምን ያሳገተቻት እሷ ናት ብለው ሲነግሩትም ጭራሽ እሷ እንደዚህ አታረገውም። እንዴት ነው ቆይ አንቺ ሚስቴን የዚህ ያህል የምትጠይው? ከመቼ ወዲህ ነው እንደዚህ አይነት ጸባይ ያመጣሽው? እማዬ ምን ሆነሽ ነው ይላል። ወንድዬ ልጄ ስማኝ፣ አለምን ራሷ ናት ያሳገተችው። አሁን ራሷ እንዳሳገተቻት ነግራኛለይ ቢባልም ጭራሽ ለማመን እንኳን ፈቃደኛ አይደለም ማለት ነው። ዮዲት ጉዲት እንግዲህ እናትና ልጅ መሀል ገብታ እንደዚህ እየበጠበጠች እያጣላይ ትገኛለች። አለምን እንዳሳገትኩኝ አንቺንም አሳግትሻለሁ እያለች ጭራሽ አልፋ ተርፋ እሱ በሌለበት ይሄንንም ስትናገር ትገኛለች ማለት ነው። እሱ ደግሞ ሲመጣ ማስመሰሏን ትቀጥላለች። እኔ እዚህ ቤት እንደዚህ ሁሌ እናትና ልጅን እያጣላው መኖር አልፈልግም። ስለዚህ ሻንጣዬን አዘጋጅቻለሁ መሄድ ፈልጋለሁ ነው የምትለው። ሻንጣሽን ለምን አዘጋጀሽ? የት ለመሄድ ነው ሲላት እንግዲህ እስካሁን እዚህ መቆየት አልነበረብኝም። ይሄንን ቀድሜ ነበር ማድረግ የነበረብኝ። ስለዚህ አሁን ይበቃኛል መሄድ አለብኝ እያለች ትገኛለች። እዚህ ቤት ከኔ መለየትሽ ከዚህ ቀደም ብለሽ ነበር ማድረግ የነበረብሽ ሲላት፣ አዎ መሄድ አለብኝ እያለች ነው የምትገኘው። ዮዲት እንግዲህ በባለፈው ፓርት ላይም መፋታት እፈልጋለሁ፣ ከአንተ መለየት እፈልጋለሁ እያለች ነበረ። እሱ ግን በጭራሽ ሞት ቢመጣ እኔና አንቺ አንፋታም። ለምንድን ነው የምንፋታው? ከአንቺ ከምለያይ ሞቴን እመርጣለሁ እያለ እንግዲህ ሲላላጥ አይተነዋል ማለት ነው። የወንድ አልጫ አያደርስ ነው። ዮዲት በህይወቱ ላይ ቁማር ነው እየተጫወተች ያለችው። የዮዲት እናት እንግዲህ ወይዘሮ ወርቄ አለምን አሳግተው እዛ በታገተችበት ቦታ ሄደው እንግዲህ ስልኩን የት ነው እያደረግሽው? ያንን ስልክ አንቺ የት ነው ያለው እያሏት ነው የሚገኙት። እሷም እርሶ ኖት ያሳገቱኝ ስትል፣ አዎ እኔ ነኝ ያሳገትኩሽ። አንቺ የኔንና የዮዲትን ገበና ልታወጪ ስትይ ቤተሰቤን ለፖሊስ አሳልፈሽ ልትሰጪ ስትይ እኔ ደግሞ አንቺን በገንዘቤ ሰው ጠብደል የሆነ ጎረምሳ ቀጥሬ አሳግቼሻለሁ። አሁን ላይ አርፈሽ በማያገባሽ በሰው ህይወት እየገባሽ ይሄው ዋጋሽን አገኘሽ። ቤተሰቦችሽ ሰርተሽ እንድትረጃቸው ጧሪ ቀባሪ እንድትሆኛቸው ነበረ። ይሄው ካለ ጧሪና ካለ ቀባሪ አስቀረሻቸው። የማይመለከትሽ ውስጥ እየገባሽ እያሏት ይገኛሉ። እባኮት ማማ ይፍቱኝ፣ እትዬ እያስፈቱኝ ብትልም ስልኩን ካደረግሽበት ካላስመጣሽ ጭራሽ አትፈችም። ከዚህ ካስፈለገ ትዕዛዝ አስተላልፋለሁ፣ በአንድ ደቂቃ ወደ ሰማይ ይልክሻል። ንስሐ ሳትገቢ ከምትሞቺ አሁኑኑ ስልኩ ያለበት ቦታ ብትናገሪ ይሻላል እያሉ እንግዲህ አለምን እያስፈራሩ ይገኛሉ። እዚህ እንግዲህ እማማና ፀሐይ በጣም ተጨንቀዋል። ለፖሊስም አመልክተዋል። አለም የት ሄደች የሚለው በጣም አሳሳቢ ሆኗል። ወንዶሰንም እንግዲህ እናቱን አለምን እርሻት፣ ለአንዲት ሰራተኛ ብለሽ እንዴት ትበጠብጪናለሽ እያለ ነው የሚገኘው። አለም ለኔ ሰራተኛ ሳትሆን ልጄ ናት። አለም ሳትመጣ አርፌ አልቀመጥም እያሉ ይገኛሉ። አለም ለኔ ሰራተኛ ሳትሆን ልጄ ናት። ልጄን ሳላገኝ ዝም ብዬ አልቀመጥም። ለፖሊስም አመልክቻለሁ። ልጄ መገኘት አለባት እያሉ ይገኛሉ። የወንዶሰን እናት እኔ በጣም ነው የምወዳት። ለእናንተ ሰራተኛ ልትሆን ትችላለች፣ ነገር ግን ለኔ ልጄ ናት። ለኔ ለመኖር እዚህ ቤት ለመቆየት ለህይወቴ ትልቁን ዋጋ የከፈለችው እሷ ናት። እሷ እንድትነካብኝ አልፈልግም ብለው ነግረውታል ወንዶሰን። እኔስ ልጅሽ አይደለሁም ወይ? እኔ ከሷ ታሳንሽኛለሽ ወይ? እኔስ ላንቺ ምን እንድነኝ እያለ ይገኛል ወንዶሰን። አንተ ለኔ ህይወቴ ነክ፣ ነገር ግን እቺ እባብ የሆነች ሚስትክ አለምን ውጣታለች። አለም መገኘት አለባት። አለም ካልተገኘች መቼም ቢሆን ዝም አልልም እያሉ ይገኛሉ።
እና እኔን የምትወጂኝ ከሆነ እኔ ልጅሽ ከሆንኩኝ ህይወትሽ ከሆንኩኝ አለምን እርሻት፣ በቃ አትመጣም ከዚህ በኋላ ነው እያለ ያለው ወንድዬ። እሷ መቼም ቢሆን አልረሳትም፣ አለም መገኘት አለባት ነው እያሉ ያሉት። እዚህ ጋር እንግዲህ ዮዲት ጉዲት እያለቀሰች መስላ ስታስመስል ጅሉ ባሏ እንግዲህ እያባበላት ይገኛል። ግን የማስመሰል እንባ ነበረ ስታለቅስ የነበረው። እኔ አላየዋትም ብያለሁ፣ አለምን ምንም አላደረግኳትም ብያለሁ፣ ምን ታለብኝ ፈጣሪ፣ ምን ይሻለኛል እያለች ስታለቀቅስ ነበረ። እና በጣም ነው የሚያሳዝነው። የዚህን ያህል አስመሳይ ሰዎች ለካም እንደዚህ ያሉ ወይ ትላላችሁ። የእውነት ሴቶች ይሄ ድራማ ነው፣ ግን ለባሎቻቸው እናት መልካም ልጅ፣ በቃ እንደ ልጅ ነው መሆን ያለባቸው። ሲቀጥል እውነታው ልጅ ነው እና በሰላም ከቻለን መንከባከብ ነው ያለብን እንጂ እንደዚህ አይነት የወጣ ስርዓት የባልን እናት መጥላት፣ ከዛ ደግሞ ባል ሲመጣ ማስመሰል። አሁን እናትየዋና ልጁ በቃ ምንም ተስማምተው ሊኖሩ አልቻሉም። ልጁ እናቱን ሊያምን አልቻለም። እናቱን ግን ማመን ነበረበት ብዬ ነው የማስበው። እናቱን ማመን ነበረበት። እናትየዋ ተደጋጋሚ ስትናገረው እንደዚህ እያደረገች ነው፣ መርዝ ልታበላኝ ስትል አለም በካሜራ ቀርጻታለች። ለዛ ነው ያሳገተቻት ቀድማ። ብዙ ተንኮል አደርሳብኝ እኔ ዝም ብያለሁ። አሁን ግን በአለም ነው የመጣችው። አለም ደግሞ አይኔ ናት፣ ዝም አልልም ነው እያሉ ያሉት። አለምም ደግሞ እንግዲህ እዛ እየተሰቃየ ትገኛለች። ፀሐይ ደግሞ እትዬ አለም ጠፍታለች፣ ያለችበትን ያውቃሉ ብላ ስትጠይቅ እንዴ እኔ እኮ ሰራተኛ ነበር የቀጠርኩኝ፣ ለካ የፖሊስ መርማሪ ነሽ ወይ እያሏት ይገኛሉ። ስራሽን ስሪ፣ ዝም ብለሽ የማይመለከትሽ ውስጥ አትግቢ። እሷ በማያገባት እየገባች ነው ወላጆቿን ያለ ጧሪ ያስቀረችው እያሉ ይገኛሉ። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። አለም ትለቀቃለች ወይስ የወንዶሰን ውሳኔስ ምንድን ነው የሚሆነው? እናቱን ገፍትሯል፣ ይቅርታ ይጠይቃል ወይስ እንደዛው ሚስቱ እንዳለችው የሚስቱን ትዕዛዝ እየሰማ ይቆያል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ባይ ባይ።